ከ3 ጊዜ በላይ ራሴን ለማጥፋት ሞክሬያለሁ። በቃ ማንም አይፈልግም። ምን ትጠብቃለህ? ምን ትፈልጋለህ? ማንም ሰው ካልፈለገ አንተ ምን ትሰራለህ? በቃ ትርጉም የሌለ ሰው ነህ። አንተ ለዚህ ምድር አትገባም፣ አታስፈልግም። ይበቃል። ሂድ። መርዝ ጠጣው። ከመር ለመጠራቅ ሞከርኩ። እግዚአብሔር ግን አልፈለገም። የመጣህበት ዓላማ አለ። በጣም ብዙ ሰዎች ይፈልጉሃል፣ ታስፈልጋቸዋለህ። ለእናት ሀገር ኢትዮጵያ ታስፈልጋለህ ብሎ አቆየኝ። ከቻልኩኝ የጓደኞቼን እናት እና አባት እንደ እናት ፍቅር እንዲሰጡኝ እታገላለሁ። ትርጉም ያጣ ህይወት፣ ማለቂያ የሌለው ችግር፣ ማለቂያ የሌለው መከራ፣ የተፈተነ ህይወት ሆነ። እንደ ሰው እንደዚህ ብዬ መተኛት አልችልም። በጀርባዬ በጣም ሲርበኝ ስለነበር እንደዚህ በመተኛበት ሰዓት ወደ ውስጥ ይገባና አንጀቴን ይነካዋል። ከዛ በደረቴ ተደፍቼ ነው የምተኛው። ስቲል ነው ድረስ ያ ትራማ አለቀቀኝ። እነዚህ ሁሉ ነገሮች አለፉ። በልቶ ከመታየት ይልቅ ለብሶ መታየትን እመርጥ ነበር። ትንሽ ብር ሳገኝ በሰዎች ለመወደድ ለሰዎች ታሪኬን ልክ ስጀምርላቸው ሂድ ከዚህ ብለው ያገሉኝ ነበር። ስለራሴ ከማውራት ይልቅ ኮንፊደንስ ያለው ሰው መስሎ መታየት፣ ግን ደግሞ